ዘመነ ካሴን የምትናገርበት ሞራል የላትም። ወጣትነቱ ሰው በረሃ ለበረሃ ነው የተንከራተተ ያለው። አብይ ብሄድ ከአብይ ባሰ የሚመጣብን የለም። እኔ ይሄ መንግስት ሰፊ ሆነ ስራ የሚሰራ መንግስት ነው። ይሄን አመስግነን ካልተቀበል ሼሁ ምንድን ያሉት እኛ እንደዚህ አይነት መንግስት እንደዚህ ልማት ሲያለማ አይተናናቅ ከምሬ ወዳጆ ጋር ነው እነዚህ አባቶች የገጠሙት። ቁጭ በለ ኤዲት አድርገ ቃል አገናኝተው ልክ ፋኖን እንደምሳደብ ተደርጎ በፋኖ እንደምስቅ አብዮች የተናገሩትን ቀንጨራዎችን ተደርጎ ቪዲዮ ሼር የተደረገ ነው። እስቲ እሱ ወንድ ነው አንድ ክላሽ ይዞ ሄድ እዛ ጦር ሜዳ ላይ የደሃ ልጅ ማገዶ ነው እንዴ? የሱ ነፍስ ለማገዶ ነው የተፈጠረችው። ፋኖ ማንንም እየመጣፉ እንደሚከፍትባል ፋኖ አንድ ትግል አይደለም ያርግ። ምን ነው ያማራው ትግል ረዘመ። እንደ ፋኖ ጀግና የለም ልንገራችሁ። ለምሳሌ ልጅ ፋኖ ነበር መልሻለሁ፣ ወደ ቤት አስገብቻለሁ። ኢትዮጵያ ለኔም ለሱም ታገለግለናለች። አሰብ ከኢትዮጵያ ውጪ ሆነ ንብረት የተወሰደብኝ ብሎ የሚጮህ ወሎ አለ። አሁን ሊኖር ይገባል። ከእንግዲህ ግን አሰብ ተወሰደብኝ የሚል አማራ እኮ የለም ይላሉ። አብይ እኮ ሰርችቶ ተወው እኮ ባጫ ደበሌ ቲክቶክ ላይ ጮሁ ምናምን እኮ ተወው እኮ። ለካ ትልቅ ላይ ባንተ ጭንቅላት ማለት ነው። አም ሊቪንግ ሬንት ፍሪ ኢን ዩር ሄድ ጭንቅላታቸው ላይ በነፃ እየኖርኩ ነው። የቤት ኪራይ ሳልከፍል ማለት ነው። አገሪቱ ለጦርነት የምታወጣው ገንዘብ ኢኮኖሚው ህዝቡን ጦም እያሳደረው ነው። ትውልዱን እየገደለው ነው። ህዝቡ አይቀበልም። አማራ ህዝብ ፋኖን እንዴት እንደሚያይ ታውቃላችሁ። ማን ይገዛለታል ከዚህ በኋላ? እነሱ ግን ገና የኢትዮጵያን ህዝብ ሊገዙ ይመኛሉ። ህዝቡ ነክቷል፣ ይታገላል ነው ይላል። ለነገሩ ምን ታርግ አልተነካችም። እሷ ምን ተነክሷ ከደቡብ ነው የመጣችው። የአብይ ድሮን አልነካትም። ልደቱ አያሌው ሀምብል ስለሆነ ነው እሷ ጋር ሄደው። እኔ በሆን ኑሮ አይደለም እሷ ሚዲያ ላይ ልሄድ መንገድ ላይ እንኳን እኔ በማልፍበት መንገድ እንድታልፍ እንኳን አልፈቅድላትም። ነውረኛ ሞት የሌለበት ሀገር የለም። አሜሪካ ዘንድሮ የሞተው ሰው ብቻ ባለፉት 5 ዓመታት ኢትዮጵያ ውስጥ አልሞተም። ኢትዮጵያውያን ማማረርን ብቻ ሳይሆን ሞት አታዳንቁ ነው። አሜሪካ የሞተ ይበልጣል ኢትዮጵያ ከሚሞት። ለምን ዓላማ እንደምታገሉ አናውቅም። ፋኖን ብንጠይቅ ይሉና ዋት ይሉና አማራን ከጥፋት ለማዳን ማን ነው የሚያጠፋው? ተቀባይነት የለውም። እቺ ሪዮት የምትባል ሴትዮ የሆነች ምናምን የምትመስል ሴትዮ ይሄ የጥፋት ገበታ የራሱ የጥፋት ኮምፓስ አማራ ሳይሆኑ በአማራ ጀርባ ላይ ተንጠልጥለው ኢትዮጵያ የምትል ነገር ከፊት አንጠልጥለው ሲያምታቱ ሲያጨበረብሩ የኖሩ ናቸው። የታጠቁ ኃይሎች ለሱ ስልጣን መረጋጋት ጉሮሮ ለጉሮሮ ሲተናነቁ የነበሩ ናቸው። የከተማ ስታንዳርድ፣ የከተማ ቀለም፣ የመብራት ቀለም፣ የመብራት ስታንዳርድ የፈረደበት አማራ ኢትዮጵያዊ ካላችሁት በቃ ኢትዮጵያ ባለቤት እሱ የሆነ ስለሚመስለው ኢትዮጵያ ብሎ የመጣውን በሙሉ በጀርባው ተሸክሞ በአማራ ጀርባ ላይ ተቀምጠው እያንዳንዳቸው ፋቅ ፋቅ ስታረጓቸው አማራነት በላያቸው ላይ የለም። ለኢትዮጵያ መንግስት የሚያሰጋ ኃይል የለም። ይሄ እርግጠኛ ሆኜ ነው የምናገረው። የኢትዮጵያ መንግስት ታጋሽ ነው፣ እየታገሰ ነው እንጂ በህዝባችን ፊት ሞገስም እንድናገኝ የጥፋት ኮምፓስ እንኳን ባቅሙ ሰው ሆኖ ማለት ነው። ዳንኤል ብርሃኔ አንተ ምን ጥቅም ኑሮ ምን ቁም ነገር ኑሮ ኢቭን ወንዳ ገረድ ናትናኤል መኮንን ዜጎች ይህ ሀገር የኔ ነው አገሬ ነው ብሎ አገር ወዳድ መሆን አለበት። ለዛ ደግሞ ለመሞት ደግሞ ለመሰዋት ደግሞ ዝግጁ መሆን አለበት። አብዛኛው አማራ ክልል በፋኖ እጅ ነው የሚገኘው ብሏል ዘጋርዲያን። ተሽሎክላኪ ነው፣ ምንም አያመጣም፣ አይዋጋም፣ አንድ ቀበሌ አይቆጣጠርም ምናምን ነው ብሎ እናረጋ ከበደ መግለጫ የሚሰጡት ዘጋርዲያን በርካታ ቀናት በርካታ ጊዜ ከፋኖ ኃይሎች ጋር ማሰልጠኛው ገብቶ ህዝቡ ጋር ነጋግሮ የሚፈጸመው የድሮን ጥቃት ጭምር ዊትነስ አድርጎ ራሱ የሚፈጸመው የድሮን ጥቃት ምን ታርጌት እንደማያደርግ ጭምር መረጃ በሰፊው ዘጋርዲያን ይዞት ወጥቷል። ጋዜጠኛው የዘጋርዲያን ጋዜጠኛ አማራ ክልል ቆይቷል። በርካታ ጊዜ ቆይቶ ነው የመጣው፣ ሪሰርች አድርጎ ነው የመጣው። ከፋኖ ኃይሎች ጋር ውይይት አድርጓል፣ አግኝቷቸዋል። የድሮን ጥቃቶቹ ጤና ጣቢያ ላይ ፎከስ እንደሚያደርጉ ሄልት ሴንተሮች ላይ ትኩረት እንደሚያደርግ ዘጋርዲያን ገልጿል። ብርድ ነው እኛ ጋር ባይዘወይ ኃይለኛ ብርድ አለ። ክረምቱ በደንብ ጠንክሯል። እንደምናየው ከሆነ አካሄዱ የአብይ አህመድ ዘመን እያበቃ እንደሆነ ነው እያየሁት ያለሁት። የሚያሳየኝ አልጀዚራ ላይ የተደረገው ኢንተርቪው ምን ያህል አብይን ብልጽግናን እንዳደናበረው እንዳስደነገጠው እያየን ነው። እንደውም እየደረሰን ያለው ኢንፎርሜሽን የሆነ የኮንስፓረሲ ዶክመንተሪ ሁሉ እያዘጋጁ እንደሆነና በአልጀዚራ ኮንስፓረሲ ተሰራብን እያለን ያለው ብልጽግና አንስትሊ ኮንስፓረሲ ተሰርቶበት ሳይሆን እውነቱ እሱ ስለሆነ ነው። የብልጽግና የሰራው ወንጀል እጅግ ብዙ ስለሆነ ማንም ዲፌንድ ሊያደርገው አይችልም። አንዲፌንደብል የሆነ ክራይም ነው የተሰራው። ጭራሽ ዝም ስለ ቲክታክ ካመንት አድርጓል። አብይ አይታችሁታል እሱን ነገር ወይ ወይ ፕራንክ ከቲክታክ እየላኩላቸው አይሱቁም ማለት ተናዷል። በሰራት ካቢኔቶቹ ከቀንጨራዎቹ ውስጥ ማለት ነው። አብይ ተበሳጭቷል። ፕራንክ እየላከላቸው ሀገሪቷ ፈርዶ ይበልታለች። አብይ ፍራንክ ቪዲዮ ይልካል እና አይስቅም ብሎ ተናዷል። አብይ ጋይስ አብይ ዩቲዩብ ከፍቷል። ባይ ዘ ወይ ዩቲዩብ ከፍቷል። አብያችን በሁሉም ፍሮንት የተመታ ነገር ይመስላል። ሶሻል ሚዲያው ላይም እብድ እንደሆነ ነግረዋል ነው እንግዲህ በአማርኛ ሲተረጎም ጋይስ
ሪፍሬዝ ላድርገውና ንጉስ ነኝ እያለ ይመራ ሰው ነው። አማካሪው አይደለ ራሱ እኮ ሶሻል ሚዲያ የተናገረው አለ። ፓርላመንት ላይ እኮ የተናገረው አይደለሁም። እንግዲህ እንዲህ የሰፋ የሚመጣ ከሆነ አድማሱን ካሰፋ ይሄ ግጭት ተኩስ ነበረ ውጊያ ነው ይባል ነበር። ያው ውጊያ የተወሰነች ነገር ናት። ከዛ ወደ ተኩስ ተለውጧል። ትንሽ አማቂዎች ናቸው ምናምን ይባላል አይደል? መንግስትም እኮ በድሮን ጭምር እየታገዘ በአየር ኃይል ጭምር እየታገዘ በታንክና መድፍ ጭምር እየታገዘ በዘመናዊ መሳሪያ የታገዘ እንደሚዋጋ እያሳየን ነው። በዚህ ደረጃ በትልልቅ እግረኛ ጦር እንዲህ እየተዋጋ እንደ ተራና የተልከሰከሰ ሽፍታ መቁጠር የለብንም። ለምንድን ነው የምንወሻሸው? ጅምላ ጭፍጨፋ እንደሚፈጸም ገልጿል። ጾታዊ ጥቃት እንደሚፈጸም ገልጿል። ህዝብ በተሰበሰበበት ቦታዎች ላይ ትኩረት እንደሚያደርግ የድሮን ጥቃቱ ይገልጻል። የአማራ ህዝብ በከፍተኛ ቁጣ ላይ እንዳለ ይገልጻል። የአማራ ወጣቶች ወደ ፋኖ በገፍ እየገቡ እንዳለ እና ማሰልጠኛዎች በየቦታው የፋኖ ማሰልጠኛዎች እንዳሉ ዘጋርዲያንስ በዚህ ሀተታው ይገልጻል። ፋኖ አዲስ አበባ ከመሄዱ በፊት አማራ ክልልን ሙሉ በሙሉ መቆጣጠር እንደሚፈልግ እና ለዛም እየሰራ እንዳለ ይገልጻል። በአብዛኛው ብልጽግና የመንግስት ትልቅ ከተማ ላይ ኮንሰንትሬት እያደረገ እንዳለ፣ የገጠር ወረዳዎችና ቀበሌዎች ጥሎ እየሄደ እንዳለ በትግራይ ህዝብ ላይ፣ በአማራ ህዝብ ላይ፣ በኦሮሞ ህዝብ ላይ ኢንጀነራል ኢትዮጵያ ውስጥ አንድ ፈንደበው የሆነ ክራይም ነው እና አብይ አህመድ የሰሩትና ማንም መጥቶ ድፌን ሊያደርገው አይችልም። እንግዲህ አንዳንዶች የአብይ አህመድ ሎያሎቹ ጌታቸው ረዳን አዋረደው ምናምን ብለው ሁሉ ታርጌት እያደረጉት ነው ያሉት። ጌታቸው በሚችለው መጠን ድፌን ሊያደርገው ሞክረዋል። ጠበቃ ነኝ ብሎ ጥብቅናውን ሁሉ እስኪጠራ ድረስ የሊጋል ካርዱን የፕሮፌሽን ካርዱን እስኪመዝ ድረስ ጥግ ድረስ ሄዶ ድፌን ሊያደርገው ሞክሯል። ነገር ግን የአብይ አህመድ ወንጀል ማንም ድፌን አድርጎት ሊያጸዳው ሊያስተካክለው አይችልም። ታዲያ አማካሪ አይደለ ወይ? ዝም ብለህ ታየዋለህ እንዴ? ሰውየው እኮ አብዷል ነው እብድ ነው አይደል እንዴ? ሲተረጎም እንዴት ነው የፕራይም ሚኒስተር ያበደ ነው? አንተ ደግሞ አማካሪ ነው ዝም ብለህ ታየዋለህ ሲሉ ነው እንደዚህ ነገር አልመክርም። ምን አገባኝ ነገር ነው ስራ ያወጣው ነገር ነው። ይሄ ከዛ ለሀገር ያስባል ይላል ቁጭ ብሎ ሆዱ ሊሞላ ነው ቁጭ ያለው። ንግግሩን ማስተካከል ነበረበት። ትንሽ ጌችን ማለት ነው ለጌች ምክር። ይሄን በግጥ አቶ ጌታቸው ይሄንን ዲፌንድ ሊያደርጉ እኔም አልጠብቅባቸው። ምናልባት ቢያደርጉ ኖሮ ብዬ ማስበው ምንድነው የራሳቸው ቃላት አጠቃቀም ላይም ትንሽ ሻለ ሪስፔክት ነው። አሁን የሚያገለግሉት መንግስት ነው ያለው። ክራይስቶን ኮሊጋቸው ናቸው። አረክ ያኔ የኪያ ፌና ይዞሽ ኪያ በቃ የለየለት ጦርነት ገብተናል። አገሪቱ ለጦርነት የምታወጣው ገንዘብ ኢኮኖሚው ህዝቡን ጦም እያሳደረው ነው። ትውልዱን እየገደለው ነው። ትምህርት ቤቶች፣ የጤና ኬላዎች እየወደሙ ናቸው። በጦርነቱ የማይማር ትውልድ እየፈጠርን ነው። ዓለም ወደ ስልጣኔ እየሄደች እኛ ወደ ኋላ እየሄድ ነው። የታጠቁ ኃይሎች አኩርፈው ነው የታጠቁት። አብረው የነበሩ ለሱ ስልጣን መረጋጋት ጉሮሮ ለጉሮሮ ሲተናነቁ የነበሩ ናቸው እና አማራ ክልል ዲፋክቶ ኮንትሮል አለው ይላል መንግስት። ወደ ትልልቅ ከተሞች እየተሰበሰበ ነው ይላል። በሌላ በኩል ደግሞ ተመልካቾች አማራ ክልል ሰልፍ አለ። መከላከያ ገዳይ ነው፣ ጡት ቆራጭ ነው፣ ምናምን ቆራጭ ነው። በጣም በርካታ አሁን ግልባጭ ነው አይደል ያለው። አንድ ልጅ አለ እጅ ተቆረጠ ቲክቶክ ላይ ምናምን ሁሉም መነጋገሪያ። የዛሬ ወራት ነው፣ የወራት ዜና ነው። ቪዲዮ ተለቀቀው አሁን ነው ነገሩ የተፈጸመው። የዛሬ 8 ወር ነው። ብልጽግና ብርቅ ሆኖበት ማለት ነው። እጅ መቁረጥ ለብልጽግና ብርቅ ሆነ። አዲስ ነገር ምን ሲያደርግ እንደነበር ከትላንት ረስቶት አይደለም። የሰው አንገት ቆርጦ መቼም ከአእምሯችን የማይጠፋው ልጅ አለ። እንግዲህ አስቡት፣ ጸዳለ ማለት ኢህአዴግን በጣም ቻሌንጅ ያደረገች ቲፒኤልኤፍን የተሟገተች ጋዜጠኛ ናት። እሷንም የቲፒኤልኤፍ ምናምን ብለው የጥፋት ኮምፓስ እንኳን በአቅሙ ሰው ሆኖ ማለት ነው። እንዴት ጸዳለ እንዳናገረችው ራሱን ያውቃለሁ። ጸዳለን በስልክ አውርቷት አያውቅም። አንድ ቀን ነው በፌስቡክ ያወራት። በፌስቡክ ያወራበትን ምክንያት ራሱ ነግሮኛል፣ ቴክስትም አድርጎልኛል። ጸዳለን አያውቃትም የጥፋት ኮምፓስ። ግን እሱ ሁሉንም አውቃለሁ ሲል ያገባሁበት ያላለው ጓዳ የለም፣ አናገርኩት ያላለው የለም። መልኩንና ጃኬቱን እየቀያየረ መቼም ሄዶ ያልቃረመበት ቦታ ስለሌለ በዛ አንጻር ነው እንጂ የጥፋት ኮምፓስ ማን ሰው አድርጎት ነው? ማን ቁም ነገር ቆጥሮት ነው? በጸዳለ ሌብል ሊሆን የሚችል አይደለም። አይዞሽ ገለቴ እዛ ከተስፋ ቆርጣለች። መሻወር ድብብቆሽ መስላችሁ እንደ ሀገር ጦርነት ሲጀመር እንዴት ነው ነገሩ? ድብብቆሽ መስሏችኋል? ኢትዮጵያን ህዝብ ለመሻወር ነው ዋናው ንቀታችሁ። ኢትዮጵያ ህዝብ ላይ እኮ ያለው እሱን የሚያስገኝ እና እሱ ዲፌንድ ማድረግ እንደማይችል አውቃለሁ። ይገባኛል አለ ጌታቸው የተጠየቀውን ጥያቄ ምኑ ማድረግ አይችልም። ግን አትሊስት ለፕራይም ሚኒስተሩ ነው የሚሰራው። ንግግሩን ማሳመር ነበረበት። አሁን የሚያስበው ኢሜጁ ላይ ነው። አብይ ራሱ ላይ ነው የሚሰራ ያለው። አብይ ቆንጆ ነኝ አይደለም ማዲያት ደግሞ እያለ የምናወራ ከሆነ አብይ ማዲያት ወጣብኝ አልወጣብኝ የሚጨናነቅ ሰው ነው። ሌላ ደግሞ ምንድን ያለው ጌች አይ ዶንት ኬር አለ። ይህን ያክል የተወደሱ ሰዎች ናቸው። ዛሬ እንደገና አፈሙዝ አዞሩ። ልብ አድርግ። ትላንትና ከትግራይ ጋር በነበረው ጦርነት ኤርትራ ገብታ ኢትዮጵያን ድጋፍ አድርጋለች። ምንም የሚዋሽ ነገር አይደለም። ፀሐይ የሞቀው እውነት ነው። ዛሬ ደግሞ እንደገና እሷ ላይ የጦርነት አታሞ እንደልቃለን። በተሻለ ፍጥነት ችግሩን የሚፈታ አካል ያስፈልጋል። ይሄ ደግሞ ወደ ድርድር ማስኬድ ነው። በገለልተኛ አካል መደራደር ነው። የወለጋ አብይ አደራጃቸው ራሳቸው ኢንተርቪው አድርገው ማርከነዋል ብሎ ከየት ነው ትውልድ ምስራቅ ሐረርጌ፣ ከዛ አንገቱን ቆርጠው ነው የወሰዱት። እያሳዩ እንደዚህ። ይሄ በጣም እጅግ ነውረኛ ከነውረኛ ነውረኛ ነው። አብይ አህመድ ያደራጀው ነው። መከላከያ ጡት ቆራጭ ነው። መከላከያ ዘረኛ ነው። በአማራ ሕዝብ ላይ ተፈጽሟል። ከዚህ በኋላ በነጻ ከምንሞት ታግለን
መስዋዕትነትን እንመርጣለን። አብይ እንደሆነ ሞት አታዳንቁ። ጸዳለ እንደ ጥፋት ኮምፓስ አይነትን አሽከር በምንም ታምር ልታናግሩ አትችልም። እሱ እንኳን በአቅሙ ሳይቀር ማለት ነው። እና የብልጽግና የዲጂታል ሚሊሻዎች ምን ያህል በጸዳለ ላይ ራሱ እንዴት እንደዘመቱባት አይተናል። ሴትነቷን አታክ ሲያደርጉት አይተናል። ፊዚካል አፒራንሷን ነው አታክ ሲያደርጉት ያየ ነው። ስለዚህ ችሎታዋንም እንኳን አይደለም፣ እውቀቷንም እንኳን ሀሳቡንም አይደለም፣ የተናገረችውን ሀሳብም አይደለም ዲፌንድ ሊያደርጉት የመጡት ፐርሰናል የሆነ አታክ የተደረገው። እቺ ሪዮት የምትባል ሴትዮ የሆነች ምናምን የምትመስል ሴትዮ ይሄ የጥፋት ገበታ የራሱ የጥፋት ኮምፓስ አሉ። እነዚህ የተለያየ ይሄን ቢሰማና ምናምን የተናገርከውን ነገር ወንጀለኛ ስላስደረግከው አይደለ ክሪሚናል ስላደረግከው ይሄን ከሰማ ያባራሃል ወይስ ምን ይላል ሲለው አይ ዶንት ኬር አለ። ጉዳይ አይደለም ማለት። ስለመደመር ደግሞ ምንድነው ያለው ጌች? ስለመደመር መጽሐፍ ምናምን ነገር አሁን ተቀብለዋል ወይ ሲል አምና ሹር አለ። እርግጠኛ አይደለሁም ማለት። ሁሉን እኮ ፍርድ ቤት የበላው ጌች ሁሉን ነገር እንትን ብሎታል ማለት ነው። ነፍሴ ትንሽ አፉን ቢያስተካክልልን አይደለ ሊያቢቀር ለፕራይም ሚኒስተሩ ማክበር ነበረበት ንግግሩ ላይ ያክብረው። እንዴት ያከብራል ደንቆሮ መረሄን እንጂ ታጣቂዎች መሳሪያቸውን አውርደው ወደ ድርድር ምጣ። ይሄን ማንም ሰው አያደርገው። ማንም ሰው ታጣቂዎቹ መሳሪያቸውን አውርደው እንትን ብለው አስረክበው ምናምን ወደ ድርድር ኖ እዛ መሳሪያቸውን እንደያዙ በሌላው ገለልተኛ አካል ምክንያቱም ሞክረውታላ እነ ዶክተር አብይ ታንዛኒያ ድረስ ከአንዴም ሁለት እኮ ይለዋል ማድረግ ነው። ያንን የከተማ ስታንዳርድ፣ የከተማ ቀለም፣ የመብራት ስታንዳርዳይዜሽን የምንለው ከተግብረውበታል። ይሄ እንግዲህ ቃል በተግባር ነው። ታስታውሳላችሁ አይደል? ይሄ የሆነ ስለ ሞት አታዳንቁ። ሞት እኮ አዲስ ነገር አይደለም የሚለው ሞት የሌለበት ሀገር የለም። በሞት መሀል ተቀምጠው ነው የኢትዮጵያን ሞት የሚያዳንቁት እንጂ አሜሪካ ዘንድሮ የሞተው ሰው ብቻ ባለፉት 5 ዓመታት ኢትዮጵያ ውስጥ አልሞት። እዛ ተቀምጠው የኛን ሞት የሚያዳንቁት የህይወት ጉዞና ዑደት የማይቋረጥ ስለሆነ ኢትዮጵያውያን ማማረርን ብቻ ሳይሆን መበርታት መቀየር አለብን። ይሄ ሞት አታዳንቁ ነው። አሜሪካ የሞተ ይበልጣል ኢትዮጵያ ከሚሞት። አማራ ክልል የተሰማው ድምጽ ግን በጣም ከባድ ድምጽ የሚባለው እኛ የሞትን መኖር አንፈልግም፣ ራሳችን እየተከላከል መስዋዕትነት መክፈል ነው የምንፈልገው ከዚህ በኋላ። እስከዛሬ ድረስ ምን እያሉ ሳምታቱ ደምሩ ታውቃላችሁ? የፈረደበት አማራ ሳይሆኑ በአማራ ጀርባ ላይ ተንጠልጥለው አማራ መስለው በአማራው ስም ብዙ አይነት ጥላቻ ሲናገሩ ይሉ ናቸው። አማርኛ እየተናገሩ ኢትዮጵያ የምትል ነገር ከፊት አንጠልጥለው በአማራ ስም መርዝ ሲተፉ ሲያምታቱ ሲያጨበረብሩ ይኖሩ ናቸው። የፈረደበት አማራ ኢትዮጵያዊ ካላችሁት በቃ ኢትዮጵያ ባለቤት እሱ የሆነ ስለሚመስለው ኢትዮጵያ ብሎ የመጣውን በሙሉ በጀርባው ተሸክሞ በአማራ ጀርባ ላይ ተቀምጠው ስንትና ስንት ወንጀል በአማራ ስም ሲሰሩ ይኖሩ ናቸው። እያንዳንዳቸው ፋቅ ስታረጓቸው አማራነት በላያቸው ላይ የለም። የገዛ የነሱ ወገን እየረገፈ እየሞተ የደቡብ ወጣት አይደል እየረገፈ ያለው? አብይ አህመድ እንደፈለገ እያጋዘው ሰሜን ላይ ሄዶ እየረገፈ ያለው ማን ነው? የደቡብ ወጣት አይደለም? ለቦታቸው የሚመጥን አይነት ቋንቋ መጠቀም ማሳየት ይችሉ ነበር የተሻለ። ግን ያው አቶ ጌታቸው ናቸው ቀለል አድርጎ ነገሮችን የማየት እንደንስ ያለው ጌታቸው ናቸው። የፈለጉት አፉን ነው የጨነቀለት ይላል አማርኛ አይደል? አግለጽበት አዳሚ ደንቆሮ ቀንጨሮች ማለት ነው። ምን ያህል ጊዜ ማኔ በጣም ኤዲት ምናምን ሲደረግ ቴክስት ታይም አይ ቲንክ ለዛ ነው እኮ ቲክታክንም አልወደው። ሰጥቶ በመቀበል መርህ መንግስት ራሱን ለድርድር አዘጋጅቶ ቁጭ ብሎ መነጋገር አስፈላጊ። ምናልባት እውቅና ሰጣቸውም ከሆነ ችግሩ የከፋ ሲመጣ እኮ ዓለም አቀፍ አሁን የፋኖ እንቅስቃሴ ዓለም አቀፋዊ እውቅናን እየሰጠ የመጣው የመንግስት ራሱ ነው። በራሱ ጊዜ ለድርድር ክፍት ባለመሆኑ ይታወቃል። ፈረንጆቹ ምንም ይቀራቸዋል። ለህዝባችን ቃል ገብተን ነበር። ከልብ እናገለግላለን። ከልብ ነው ህዝባችንን እያገለገልን ያለ ነው። በህዝባችን ፊት ሞገስም እንድናገኝ እድል አግኝተንበታል። እየተገደልን አንኖርም። ህዝቡ እንደዚህ ነው የሚለው። በይፋ መልካቸው ሳይደብቁ ምናምን ሳይደብቁ እንደዚህ አይነት ያወራሉ። ይሄ አማራ ክልል ሆኖ ብልጽግና በሚያስተዳድረው ኢትዮጵያ ምድር ላይ ነው አስተዳድረዋለሁ በሚለው አማራ ነኝ የሚል ግን ቲክቶክ ላይ ፋኖ አንተ ምናምን አውደልዳይ አንተ ዘራፊ ሲል ደግሞ የሚውል አማራ አለ እኮ። አማራ ነኝ እኔ ለዚህ አካባቢ ተቆርቋሪ ነኝ የሚል አንዳንዱ ደግሞ ፊቱን ተሸፍኖ ቲክቶክ ላይ ሲያወራ ታዩታላችሁ። መልኩን አሳይቶ ለህዝብ ማድረስ አይችልም። ብዙ አይነት አለ። ብዙ አይነት ትግል የገጠመው ታገለ መስዋዕትነትን እንመርጣለን በነፃን ሞት ከዚህ በኋላ ነው። ይሄ የአማራ ህዝብ ድምጽ ነው። ደቡብን አይደለም መጫወቻ ያደረገው የደቡብ ወጣት አይደለም ያለ ቀባሪ በየመንገዱ እየቀረ ያለው። እነሱ ግን they don't care ስለ ደቡብ ወጣት አይናገሩም። አብይ አህመድ ሰሜን እንዳጠፋ የተጠቀመበት ያለው የደቡብ ወጣት ነው። ስለሱ አይናገሩም። የአብይ ሰራዊት ግን በየቀኑ እየተማረከ ነው ያለው። በየቀኑ እጃቸውን እየሰጡ ነው ያሉት የአብይ ሰራዊቶች። ጎጃም አካባቢ ደግሞ የሚሆነውን ደግሞ አነብላችኋለሁ። ይሄ ከፋኖ በቀጥታ የሚደርሰኝን ነው እየነገርኳችሁ ያለሁት። እነዚህ ተቀላቅለዋል ወደ ፋኖ። በየቀኑ የአብይ አህመድ ሰራዊት ፋኖን እየተቀላቀለን ያለው። ያንን ግን አይነግርም። ያንን አንሰማም። አብይ የሚነግረን እሱ አስገብቶ ወንጀል ያሰራው። ኢማጂን ህዝብን ለመጨፍጨፍ ወንጀል ለመስራት ሰዎችን ለመግደል በፋኖ ሰው ያስገባል። ቁጭ ብለህ ኤዲት አድርገህ ቃል አገናኝተው ልክ ፋኖን እንደምሳደብ ተደርጎ በፋኖ እንደምስቅ አብዮችን የተናገሩትን ቀንጨራዎችን ተደርጎ ቪዲዮ ሼር የተደረገ ነው። ይሄን ሳይ ምን ያህል ወድቃችኋል። ቀንና ሌት መውጣት አለብኝ። አብይ የሚናገረው ላይ ለመሳቅ
የሱ ድድብና የአብይ ሰፖርተሮች የማይሉት ጉድ የለም። ቀንና ላይ ስራቸው እሱ ስለሆነ አገሩ ላይ ስራ አይሰሩማ። አላየውም ጌታቸው ረዳን ሲያስጨንቀው ማህዲ የማያውቀው ነገር አለ። እኔ እናንተ የምናውቀውን ነገር እኮ ነው የሚያውቀው። ስለዚህ ቁጭ ብሎ መነጋገር። አንዳንዴ እኮ ተሸንፈህም ታሸንፋለህ። አለዚያ ግን ዘራፍ አካኪ ዘራፍ የትም አያስኬድንም። ባለፈው አርቲስቶቻችንም ይነሱና ከግድቡ ወደ ወደቡ ተባለ። ዝም ብሎ በምኞት ደግሞ በቀላሉ ደግሞ መንግስት ሊወድቅ የሚመስለው ደግሞ ሊኖር ይችላል። አካሄዳቸውና አላማቸውም ደግሞ ቅቡልነት የለውም። ህዝቡ አይቀበልም። አማራ ህዝብ ፋኖን እንዴት እንደሚያየት ያውቃላቸው። ሌላ ዛሬ መግለጫ ወጥቷል። የአማራ ፋኖ መግለጫ ወጥቷል። ሁሉም አይነት መስዋዕትነት ከፍለን ትግሉ እዚህ ደርሷል፣ ገናም ከፍ እያለ ይሄዳል ብሏል። ከድሉ ጫፍ የአሸናፊነት ሰንደቁን እስከምናረጋግጥ ተጋድሏችን ይቀጥላል ነው የሚለው። የአመራሩ አንድነት ከፍተኛ ደረጃ ላይ እንደደረሰ፣ የአማራ ትግል ከዓለም አቀፍ ድጋፍ እያገኘ እንዳለ፣ ብልጽግና የሚያደርሰው በደልም በሰፊው ይቃኛል። ሌላ ተመልካቾች ኦሮሚያ የተለመደ የኦሮሚያ ኤክስፔሪየንስ ወደ አማራ ክልል እያስተላለፈው ነው ብልጽግና። ድንገራቸው በማስረጃ ከብልጽግና መንደር ያገኛል። የሀገር ሽማግሌዎች፣ ጀነራሎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባሉ አንድ ጳጳስ አለ ለምሳሌ እንደ ደላላ የሚያገለግል ኦሮሚያ። አሁን ይሄ መንግስት ነው የአብይ አህመድ መንግስት ነው። አሸባሪዎች መንግስት ላይ ተቀምጠው፣ ማፊያ ግሩፕ መንግስት ላይ ተቀምጠው፣ ለህዝብ ግድ የሌለው በፋኖ ስም የፋኖን ልብስ አልብሶ የፋኖን ምናምን አስመስሎ ህዝብን አስገብቶ የሚያስገድል ነፍሰ ገዳይ ግሩፕ። ይህንን ነው እንግዲህ ጌታቸው ረዳ ድፍን ሊያደርገው የመጣው። ጌታቸው ረዳ ጓደኛዬ እያለ የሚጠራው እንደዚህ ያለ የኬሮ ነገኛ መሪ የሆነው የጋንግ ሊደር የሆነውን አብይ አህመድን ነው ጓደኛዬ፣ ሂዝ ማይ ክሎዝ ፍሬንድ እያለ የሚነግረን ማለት ነው። ፋኖ በያዛቸው ተቆጣጥሯቸው ባላቸው አካባቢዎች ህዝቡን እያደራጀ ህዝቡ ራሱን በራሱ እንዲያስተዳድር የራሱን መሪ እንዲመርጥ ብልጽግና አፍርሶት የሄደውን ትምህርት ቤቶች፣ ብልጽግና አፍርሶት የሄደውን ቅርሶች እየገነባን ያለው ፋኖ። ኦንሊ ቲንግ ዴዱ ሶሻል ሚዲያ ላይ ቁጭ ብለው ሲናገሩ፣ ኢንተርቪው ሲያደርጉ፣ ሲለቁ፣ ኤዲት ሲደረግ በስንቱ ፋና ቲቪ ለቅብናል፣ በእነሱ ኢትዮጵያ ቲቪ ለቅብናል። በስቶብናል እኮ ዊ ዶንት ሃቭ ቱ ኤዲት። የኤዲት ምናምን የለብንም፣ ጊዜ ጭራሽ የለንም ነው። ራሳቸው ከአፋቸው የሚወጣው ድንቁርና በቂ ስለሆነ ማለት ነው። ይሄን ደግሞ ጭራሽ ኤዲት አድርጋችሁ እንዲስታረጉ ኦ ማይ ጋድ አገን ስራዬ ይሰራል ማለት ነው። እኔ በአንዳንድ አርቲስቶቻችን እስቲ እሱ ወንድ ነው አንድ ክላሽ ይዞ ሄድ፣ እዛ ጦር ሜዳ ላይ አንድ አርቲስት አንድ ክላሽ ይዞ ሄድና ይተኩስ፣ ተኝቶ ምሽግ ውስጥ ገብቶ ከሰራዊቱ ጋር ይተኩስ። እዛ ጋ ነው ወንድነት። የትኛውን የዳ ልጅ አጋፍጠ ነው አንተ ሆ ብለህ ሰዎችን የምታነሳሰው? አካኪ ዘራፍ ይበቃል። እስከዛሬ ተላለቅ ነው አካኪ ዘራፍ በመባል የድሃ ልጅ ማገዶ ነው እንዴ? ነፍሱ የእሱ ነፍስ ለማገዶ ነው የተፈጠረችው። ስለዚህ አላማው ለህዝብ የህዝብ አላማ ለዲሞክራሲ፣ ለነጻነት፣ ለእኩልነት ያልሆነ ዝም ብሎ ጭፍን ጦርነት ዝም ብሎ አይኑን ጨፍኖ የትጥቅ ትግል ማድረግ የትም አያደርስም። ኦላን በቴሌፎን እያገናኙ ምናምን እኔ እኮ አለሁልህ ሙጫንኮ እያሉ ይደውለው ያመጣሉ። የድለላ ኮሚሽን ነው የሚሰሩት። ስራው እሱ ነው። ኮሚሽን ነው የሚሰሩት። አንድ ኦላ ካመጣ 100,000 ብር ይቀበላል። አንድ ምናምን ካመጣ 100,000። እነዚህ ልጆች ግን ዞር ብለው ነው የሚገሏቸው። ኮሚሽን የሚቀበሉ የሀገር ሽማግሌዎች አሉ፣ ጳጳሳት ሳይቀሩ አሉ። አዲስ አበባ ጳጳስ ሁሉ አሉ፣ የምናውቃቸው ጳጳሳት። ይሄ ነገር ወደ አማራ ክልል ወርዶ ዛሬ ከአዲስ አበባ ያገኘ ነው ፋኖ የማስኮብለል ስራ ነው። የተጠመዱ ቄሶች፣ ሼሆች፣ የሀገር ሽማግሌዎች አሉ። ማስኮብለል ነው እና ኮሚሽን አላቸው። በደንብ የተረጋገጠ ሳብስታንሺየት የተደረገ በማስረጃ የተደገፈ ካገኙ ግን አይምሯቸው። ለራሳችሁ ስትሉ ነው። ብዙ ትግል ነው የአማራ ፋኖ እያደረገ ያለው። አንደኛ ጦርነቱ የተጀመረው በሚሊታሪ እንጂ በፖለቲካ ኃይል አይደለም። ሲጀመር አማራ ክልል ላይ ፋኖ ነፍጥ አንግቦ የተነሳ የፖለቲካ ፓርቲ አልነበረውም። ትግራይ ላይ ስትሄዱ ቲፒኤልኤፍ የሚባል 51 ዓመት የኖረ ስትራክቸር ያለው የፖለቲካ ድርጅት ነበር። ስለዚህ ትግራይ ላይ ህዝቡን አሰባስቦ በአንድ ማዝመት ቀላል ነበረ። አማራ ክልል ላይ ግን የአማራ ህዝብ የፖለቲካ ፓርቲ አልነበረውም። ስለዚህ የአማራ ትግል ሲጀመር የተጀመረው በነፍጥ ነው፣ በፖለቲካ አይደለም የተጀመረው፣ በፖለቲካ ፓርቲ አይደለም የተጀመረው እንደ ትግራይ ማለት ነው። ከዚህ የተነሳ የአማራ ህዝብ የውስጥ ትግል እያደረገ ነው፣ የፖለቲካ ፓርቲ ለመመስረት ሁሉንም እኩል የሚያውቅ ሁሉንም የሚያሳትፍ። የትኛው አማራ ነው? የትኛው ፋኖ ነው? አሁን እንግዲህ እዚህ ሚዲያ የሚከታተል ሰው አብይ ይሄን ተሳደበች ብሎ የሚያስብ ሰው አለ ወይ? በእነዚህ ይመጣ ከታች ያደረጓቸውን ሰዎች አያችሁ እንዳለ ፋኖችን ነው የፋኖ መሪዎችን ማለት ነው። ከታች አድርገው እንዴት አድርገው እንዳቀናበሩት ቪዲዮ ላሰማችሁ። እጃቸው የሚሰጡት ቶሎ ነው እጃቸውን የሚሰጡት። አሁን ለፋኖ የሚሰጡትን እጃቸውን የተናገርኩትን ማለት ነው። እነሱ ግን ምድር ያስመስሉት ለፌዴራል መንግስት እጃቸውን ሰጣል። እንዴ ደግሞ ለፌዴራል መንግስት እጅ አልገባኝም። ለምንድን ነው የምንዋደቀው? ለምንድን ነው የምንጋደለው? ሆበል ከምንል ቁጭ ብለን እንደራደር፣ እንሸማገል። ሰው ከአባቱ ገዳይ ይታርቃል እኮ ይላል። እኛም ብዙ ሰው እኮ በእድሜያችን አስታርቀናል። እና መንግስት ወደ ድርድር ይምጣ፣ በጣም በአጭር ጊዜ ውስጥ በሶስተኛ ወገን ይደራደር፣ ሰጥቶ ይቀበል። ምንድነው የፋኖ ጥያቄ? ሌላም ታጣቂ ጥያቄ ምንድን ነው? የብሔር ብሔረሰቦችን ጥያቄ ይፍታ። ማን ይገዛለታል ከዚህ በኋላ? እነሱ ግን ገና የኢትዮጵያን ህዝብ ሊገዙ ይመኛሉ። ያ ፍትሃዊ አይደለም። ህዝቡ ነክቷል።
ለመብቱ አውቋል፣ ይታገላል ነው ይላል። ስለዚህ ምንም አላማ የሌለው ትግል አያሸንፍም ነው። የአማራ ክልል የገጠመው ችግር በሽምግልና በኮሚሽን በሌብነት ምናምን ማኔጅ የሚደረግ አይደለም። ኮሚሽን ተቀባይ ሽማግሌዎች እየተፈጠሩ ነው። አማራ ክልል መጀመራቸውን ሳንሰማ ሲመረቁ የምናያቸው በርካታ ሜጋ ፕሮጀክቶች አሉ። እኔ ይሄ መንግስት በውስን ሪሶርስ ውስብስብ በሆነ ጦርነት መካከል ሰፊ የሆነ ስራ የሚሰራ መንግስት ነው። ይሄን አመስግነን ካልተቀበል እኔ ለዚህ አመራር ከፍተኛ አድናቆት ነው ያለኝ። ለምሳሌ ልጄ ፋኖ ነበር፣ መልሻለሁ፣ ወደ ቤት አስገብቻለሁ። ኢትዮጵያ ለኔም ለሱም ታገለግለናለች። ጫካ ያለውም ቢሆን ሀገር ያስፈልገዋል፣ ለመዋጋትም ለመደራደርም። አሰብ ከኢትዮጵያ ውጪ ሆነ፣ ንብረት የተወሰደብኝ ብሎ የሚጮህ ወሎ አለ አሁን ሊኖር ይገባል። ከእንግዲህ ግን ሁሉም አብሮ ተስማምቶ በአንድ ላይ ሊደራጅበት የሚችል የፖለቲካ ፓርቲ ለመፍጠር እየታገለ ነው ያለው። እንደነ ዘመነ ካሴ ደግሞ የኦነር ስቱደንት የሆኑ በትምህርታቸው በጣም ጎበዝ የነበሩ መምራትም የፖለቲካም የሚሊተሪም እውቀት ያላቸው ደግሞ እንደነ ዘመነ ካሴ ደግሞ አይነት መካከላቸው አሉ። የተለያየ ኢንትረስት ያለው መካከላቸው አሉ። ያንን አይነት ትግል ነው ፋኖ እያደረገ ያለው በውስጡ ማለት ነው። ከህዝባቸው ጋር እየተወያዩ ነው ያሉት። ህዝቡ የራሱ መሪ መምረጥ እንዲችል እስከዛሬ ድረስ የራሱ መሪ ከራሴ የወጣ በሚል የራሱ የፖለቲካ ፓርቲ መርጦ ያውቃል። ያንንም እያደረጉ ነው ያሉት። እንደገና ደግሞ የአብይ አህመድ ሰራዊት የአብይ አህመድ መንግስት ያፈረሰውን ቅርስ ያወደመውን ትምህርት ቤት ያፈረሰውን ሆስፒታሎች እየገነባ ነው ያለው። ቀንጨራቸው ገናን አሁን ከእናንተ ጋር የሚሰራ አንድ ኃላፊ ምናምን ከፋኖ መጥቷል አሉ። ከእነሱ ጋር የሚሰራ የነበረ ነው የተባለው ነው ከአብዮች ጋር መጀመሪያም ፋኖ መስሎ ገብቶ አረለል ድራማ የገባ ተመለሳለ እየተባለው ነውና ጀግንነቱ ባይኖር ምላሱ አለ። አንዳንድ ሰው ድንገት ላያውቅ ይችላል ብዬ አስባለሁ። ኤዲት ተደረገ ኢዚት ነው ፋኖ ላይ ሳቀች ራሳቸው ላይ ተሳቁትን ይሄን ያህል ዲስፕሬሽን አለ እንዴ ያር በጣም ይደብራል። ይሄም በማድረግ ችግሩን ከታጠቁ ኃይሎች ጋር መፍታት ነው። ከዛ ውጭ ግን በመሳሪያና በሰራዊት ብዛት ንጉስ በሰራዊት ብዛት አይመካ ይላል መጽሐፍ ቅዱስ። ጎልያድን የገደለው በአንድ ጠጠር ዳዊት ነው፣ ምንም መንፈሳዊ ፓወር እንኳን ቢኖርበት። ጦርነት እሳት ነው። እሳት ሰደድ እሳት እየበላ ነው የሚሄደው። ያልደረሰበትን እየደረሰ ነው። ሰደድ እሳት እየሆነ መጥቷል አሁንና እነዚህ አካላት ደግሞ ለምን ዓላማ እንደምታገሉ አናቅም። ግልጽ የሆነ ዓላማ የለም። ፋኖን ብንጠይቅ ይሉና ዋት ይሉና አማራ እንደሆነ የነበረ ድሮም የነበረ አሁንም ያለ ማህበረሰብ ነው። አሰብ ተወሰደብኝ የሚል አማራ እኮ የለም ይላሉ። አሁን አሰብ ተወሰደብኝ አብይ እኮ ሰርችቶ ተወውኮ ባጫ ደበሌ ቲክቶክ ላይ ጮሁ ምናምን እኮ ተወውኮ። አሁን ከምሬ ወዳጆ ጋር ነው እነዚህ አባቶች የገጠሙት። የመጀመሪያ ሼሁ ምንድን ያሉት እኛ እንደዚህ አይነት መንግስት ጦርነት ላይ ያለ መንግስት እንደዚህ ልማት ሲያለማ አይተናናቅ። በሄደበት ልማት ነው፣ በሄደበት የሚገርም መንግስት ነው ይላሉ። ይሄ ተራ ፋርሴ ቡላ እንኳን ትቷል። አሁን ስለ ልማት ማውራት አይችልም። ተራ ፋርሴ ቡላ እንኳን የሃይማኖት መሪ ራሱን እያደቀቀ ያለው መንደር እኮ ነው። አማራ ክልል እያደቀቀ እንደነገርኳችሁ ዘጋርዲያን መጥቶ አማራ ክልል ሄዶ ከእንግሊዝ መጥቶ ጤና ጣቢያዎች በድሮን የሚመቱ ሄልስ ፋሲሊቲ ናቸው ብሎ በዚህ ሪፖርት ላይ ዘጋርዲያን ያወጣል። ከዛስ ደግሞ ጄኖሳይዳል የሆነውን የአብይ አህመድን ሰራዊት ደግሞ ፊት ለፊት እየገጠሙ ነው ያለው። ስለዚህ ፋኖ አንድ ትግል አይደለም እያደረገ ምን ነው የአማራው ትግል ረዘመ። እንደ ፋኖ ጀግና የለም ልንገራችሁ። ቢኮዝ ይሄንን ሁሉ ነገር በአንዴ እያደረገ ያለ ጠንካራ የትግል ኃይል ነው ፋኖ። ማንም እየመጣፉ እንደሚከፍትባል አራንዲት ደግሞ የሰማው I am very sorry በጣም ነማዝነው ዘመነ ካሴን የምትናገርበት ሞራል የላትም። ወጣትነቱን ሰውቶ ብራይት ኢንተሊጀንት የሆነ ወጣትነቱን ሰውቶ በረሃ ለበረሃ ነው እየተንከራተተ ያለው ስለ አማራ ሁሉና። አብይ ብሄድ ከአብይ ባሰ የሚመጣብን የለም። በምድር ላይ እንደ አብይ አይነት ጨካኝ ተፈጥሮ አያውቅም። እኔ አገሩን አይሮና እንደዚህ አይነት ወርደ ከሆነ ምን ያደርግልሃል? ቁጭ ብለህ ስልጣን ላይ የምትቀመጠው ጨንቆሃል ማለት እኮ ነው። አብይ አምልጥ። እኔ አሮን ኢቭን ነው እንዴት አድርገን ምን ምክርና ደግሞ እኮ ማክሮ ግራ ገባኝ። እንደኔ አይነት ቪዲዮ አምጥታችሁ ፋኖን ተሳደበች። አብይ ደግሞ ያንተ ካድሬዎች እንደዚህ አይነት ነገር እየቆረጡ እውነት ሚዲያን ቁጭ ብለ አይ አንደርስታንድ አቀመ ዩቲዩብ ላይ እና ፌስቡክ ቲክታክ ላይ ምናምን ነገር ነው ያለው። አይ አንደርስታንድ ምንድነው እሱ? አንዳንድ ሊቃን አሉ አይደል ለመሬት ጭምር ዘር የሚሰጡ መሬቱን እኮ አማራ ነው ኦሮሞ ነው ትግራይ ነው ብሎ እኮ የሚሰጡ አሉ። ከዚህ ላይ 97 ምርጫ ከቀይ ባህር ጋር በተያያዘ የአቶ ሬድዋን ሁሴንን ሀሳብ አቅርበውታል በክርክር። የዛን ጊዜ በዛ ደረጃ ላይ ሲናገሩ የነበሩት አቶ ሬድዋን ዛሬ ደግሞ የብልጽግና ስልጣን ላይ ወጥተው ስለ ቀይ ባህር ሲነግሩን ምን አይነት ዘመን ላይ ደረስን? አማራን ከጥፋት ለማዳን ማን ነው የሚያጠፋው? እና ተቀባይነት የለውም። ምንድን ነው የሚፈለገው? ግልጽ ሆኖ ማኒፌስቶ በግልጽ የሚነበብ ነገር የለም። አሁን ያለው ፎርስ ለኢትዮጵያ መንግስት የሚያሰጋ ኃይል የለም። ይሄ እርግጠኛ ሆኜ ነው የምናገረው። ቄስ ነን ሼህ ነኝ የሀገር ሽማግሌ ነኝ የሚል ደግሞ እንዳያችሁት ነው ብልጽግና የሚጫወትባቸው። ተመልከቱ፣ እነዚህ ሰዎችን ተመልከቱ። አምሮባቸው ነው የሚመጡት ማደራሽ ላይ። እንደዚህ አይነት መንግስት እኮ ልማታዊ መንግስት አይተናናቅም ይላሉ። ዋናው በኮሚሽን የሚሰሩ የሃይማኖት አባቶች ይሄ ከነዚህ አንደበት ማለት ነው የሰማ ነው ከመንግስት የሰማ ነው። በኮሚሽን ፋኖ ያመጣ ይሄን ያክል ገንዘብ ትወስዳለህ የተባሉ ስራ እየተሰራ ነው። ኦሮሚያም እንደዛ ነው። ኦሮሚያ በጣም ብዙ ጊዜ የተለመደ ነው። ሌላ አልጀዚራ ዛሬ በድጋሚ አስተላለፈው የጌታቸው ረዳ ቃለ መጠይቅ በድጋሚ ዛሬ በቀጥታ ስርጭት እንደገና ለቀቀው በቴሌቪዥን። ካልሰማችሁ ብዬ ነው ቅጥል በል ብሎ ይሄ መንግስት በቃ ቅጥል በል ብሎ 5 ቀን በኋላ ዝም ብሎ
ይለይል ብሎ እንደገና ዛሬ ለቀቀ። እንደ አብይ አህመድ አይነት ክሪሚናል ማይንድ ተፈጥሮ አያውቅም። እንደ አብይ አህመድ አይነት ነውረኛ ተፈጥሮ አያውቅም፣ ሊፈጠርም አይችልም። አብይን አህመድን የመሰለ ክሪሚናል ማይንድ በዘመናችን ለሚመጣው ትውልድም ሊነሳ አይችልም። ከአብይ የባሰ ሊመጣብን አይችልም። ለነገሩ ምን ታርግ? አልተነካችም። እሷ ምን ተነክሷ? ከደቡብ ነው የመጣችው። የአብይ ድሮን አልነካትም። የአብይ አለንጋ አልገረፋትም። እነዚህ ናቸው እንግዲህ ለዘመናት ሚዲያውን ተቆጣጥረው ህዝብን ሲያስቱ ሲያወናብዱ የኖሩ እነዚህ ናቸው እንግዲህ ኢሳት የሚባል ዋቴቨር የሚባል ሲሸልማቸው ሲሾማቸው የኖሩት በእጃቸው ሰርተው የማይበሉ አውርተው ተናግረው የሚኖሩ። እዚህ ደረጃ ወርደህ ግን ኤዲት ተደርጎ ፋኖን ተሳደበች ብለህ ካልክ እኔ ምን ያህል ትልቅ አድርገኸኛል ነው? you made me big and I don't think I am። ለካ ትልቅ ላይ ባንተ ጭንቅላት ማለት ነው። I'm living rent free in your head። ጭንቅላታቸው ላይ በነፃ እየኖርኩ ነው ያለ ክራይ ብለ ይባል ሳልከራይ የቤት ክራይ ሳልከፈል ማለት ነው። ይሄን ያህል ጭንቀት ካለ የሀገር መምራት ምን ያደርግልሃል? ዩቲዩብ ላይ እንደዚህ ነገር የምታረጉ ከሆነ ምን ያደርግላችኋል? ቢቀርስ ብር አላችሁ አይደል እንዴ? ላጥ ማለት ነው እንጂ ተቀያሳ አዳሜ ማለት ነው። እደዝን ወርዝ ማለት ፈልጋለሁ። በቃ የዚህን አይነት የሐሳብ መዋዠቅ የዛን ጊዜ አቶ ሬድዋን እኮ ነገር ልጭሩ ነው የኤርትራ እንትን ነው ሲሉን ቆይተው ዛሬ ደግሞ እንደ ውህ ያሰኛል እኮ እዚች ሀገር ፖለቲካ። በቃ ወገበነጭ ታውቃለህ? ወገበነጭ ማለት ወላዋይ ማለት ነው። እንዲህ አይነት ሰዎች ታያለህና ኢትስ አሜዚንግ። እጃቸውን እንዲሰበስቡ ህዝቡ ድምፁን ማሰማት አለበት። መንግስት ብቻ አይደለም መናገር ያለበት። የኢትዮጵያ መንግስት ታጋሽ ነው፣ እየታገሰ ነው እንጂ ፕሮቮኬሽኑ ትንኮሳው ብዙ ነው። አዲስ አበባ ስንጫጩ ነበር ዛሬ የሰማነው ድጋሚ ጉድ አደረገን በሚል። ይሄማ ፖለቲካ ትርጉም አለው። አንዴ እንኳን ከተላለፈ ዝም እንዳይ እንደገና ደገሙት እየተባለ ነው። አብይ በጌታቸው ምክንያት በጣም ደስተኛ አይደለም። ንዴት አለበት። ጉድ አደረገኝ ጌታቸው እና ጌታቸው ባጭሩ አልተከላከለም፣ ራሱን አልተከላከለም። አንደኛ አብይን አልተከላከለም፣ የኢትዮጵያ መንግስትን አልተከላከለም፣ ጄኖሳይድ የሚባለው ቋንቋ አልተከላከለም። የተረጋገጠ ነገር የለም ብሎ ማለፍ ይችል ነበር። በቃ ሂዱና አጣሩት ብሎ ማለፍ ይችል ነበር። ራሳቸው የሚሉት ነው። ብልጽግና አካባቢ የሚባለው ነው። ብልጽግና አካባቢ በጣም ሞራላቸው ተሰብሯል እና ተዋረድን። ብልጽግና ልትከላከለው የምትችል መንግስት አይደለም። ምንም በዚህ ብትወጥፈው በዚህ ብትዘጋው ምናምን ዝም ብሎ የፈነዳ መንግስት ስለሆነ ልደቱ አያሌው ሀምብል ስለሆነ ነው እሷ ጋር ሄደው። እኔ በሆን ኑሮ አይደለም እሷ ሚዲያ ላይ ልሄድ መንገድ ላይ እንኳን እኔ በማልፍበት መንገድ እንድታልፍ እንኳን አልፈቅድላትም። ነውረኛ ኤኒዌይስ። ስለዚህ ፋኖ ብዙ ነገር ትግል ነው እያደረገ ያለው፣ ግን በዚህ ሁሉ ሰክሲድ ነው እያደረገ ያለው። እኛ ግን የአማራ ህዝብ ትግል የአማራ ህዝብ መከራው እንዲያጥርለት በሁሉ ቦታ ማድረግ አለብን። ሳውዝ አፍሪካ አይታችኋል እንዳደረጉበት አብይ አህመድን እንደ አይጥ አሸማቀውት። እንደ አይጥ ለፌክ ነው ከአይኤምኤፍ ጋራ ከምናምን ጋር ፎቶግራፍ የሚነሳ so this means nothing። የምትመራው ህዝብ በዚህ ደረጃ አሽቀንጥሮ ጥሎ ንቆ ጠልቶ በዚህ ደረጃ ተጸይፎ ከነዛ ጋር ፎቶግራፍ መነሳት ምንም ለእሪያ ወርቅ እንደማለት ነው። ጌጥ አይሆነውም፣ ክብር አይሆነውም። አየን ኒኮ አንዳንድ ጊዜ ለእናንተ ለማስረዳት ይከብዳል፣ ከባድ ነው። ወዳችሁ አይደለም ይገባኛል። ደህናሹ ያሉ የሚቀላቀሉት ያሉት ከነ ሰራዊታቸው ከነ ኃላፊዎቹ ማለት ነውና የፋኖን አቀባበል አይታችኋል። እንኳን ደህና መጣችሁ፣ አይዟችሁ፣ ኢትዮጵያዊ ናችሁ፣ ምንም አናረጋችሁ፣ ወደ ቤተሰብ ነው ወይ መሄድ የምትፈልጉት ወይስ ምናምን ነገር ወይስ ወደ መሄድ የምትፈልጉት? አይዟችሁ አትፍሩ ነው የሚባሉት። ዲፕሎማሲያችን ምን ይመስላል የሚለው ነገር ጡረታ መውጫ እንደሆነ ማንም ሰው ያምናል፣ መንግስትም ያምናል። ካድሬ ነው የሚመደበው እዛ ቦታ ላይ። የኮሚኒኬሽን ጉዳዮች ሚኒስትሩ አቅም አንሷቸው እንደወረዱ ይታወቃል። ምንም ጥርጥር የለው። አቅም ሳይኖራቸው ነው ድሮ እዛ ቦታ የተቀመጡት። አሁን ደግሞ ተነስተው ጅቡቲ ላይ አሁን ጅቡቲ እኮ በጣም ከባድ ዲፕሎማሲ የሚፈልግበት ቦታ ነው። አሁንም ኢትዮጵያ ህዝብ በትዕግስት እያሳለፈ ነው። በእንደዚህ አይነት ጉዳይ ላይ በአገራዊ ጉዳይ ላይ የሚመጣ ጉዳይ ህዝብ አገር አንድ ላይ መቆም አለበት። ስለዚህ ይህንን የኢትዮጵያ ህዝብ አውቆ ለሚመጣውም ሁሉ ነገር አብሮ መቆም ነው። ኢትዮጵያ የምትከታተሉ ከሆነ የአምና ቪዲዮ እያመጣ ዶክመንተሪ እየሰራ ነው። አምና ኢንተርቪው የተደረገ ብርሃኑ ጁላ እንዴት አወቀው ብትሉ ብርሃኑ ሌላ ነው። ያኔ ደንቦሾሽ ብሎ የፏፏ ብርሃኑ ነው የሚታየው እዛ የአምና ቪዲዮ። ይሄም አምና እኮ ሰራ ነው እኮ አምና የሰራ ነው። እንደ አዲስ ለጠፉ እንደገና አጀንዳ ያደርጉታል። የብርሃኑ ግን ቅልጥ ያለ ሌላ ብርሃኑ ነው። ይሄ አሁን ያለው ሌላ ብርሃኑ ነው። አምና ግን ደንቦሽቦሽ ያለ ያው የፋፋ ብርሃኑ ቪዲዮ ሆን ብሎ ለምን ዘንድሮ እየለቀቁ ያሉት የሚለው አናውቅም። ፕሮፓጋንዳው ግን የአምና ፕሮፓጋንዳ አሁን የጦረኛ አይነት ፕሮፓጋንዳ እያመጡት ነው። ልክ እንደነዛ ሳውዝ አፍሪካ ላይ እንደነዛ ጀግኖች በሁሉም ቦታ ላይ የአማራን ህዝብ ትግል መከራ ማሳጠር አለብን። ምክንያቱም አብይ አህመድ ስቲል በሸፍ ነው የሚበላው፣ ስቲል በቦዲጋርድ ነው የሚጠበቀው፣ ስቲል ቤተመንግስት ውስጥ ነው የሚቀመጠው። ህዝብ ላይ ግን ማዕት ነው እያፈሰሰ ያለው። ስለዚህ የዚህ ህዝብ መከራ እንዲያጥር የአማራን ህዝብ ትግል አብረን እንታገል። በየቦታው እናጋልጠው፣ በየቦታው የአብይ አህመድ መንግስት እናፍርሰው።
በየቦታው ማገሩን እንሳበው። አብይ አህመድ ያስቀመጠውን መሰረት እንናደው። በየቦታው አብይ አህመድ እናሸማቅቀው። ከአማራ ህዝብ ጋር አብር እንታገል። አብይ አህመድ መስትጎ አብይ መወገድ አለበት። አብይ ለፍርድ መቅረብ አለበት። ቤተሰቦቻቸው ጋር ስልክ እንዲደውሉ ቤተሰቦቻቸው እንዳይጨነቁ ተብሎ ለአንድ ኦሮሞ እናት ተደውሎላት ብታስታውሱ ከሆነ እሱን ቪዲዮ አይዞሽ ተብላ ማለት ነው። ይሄው ልጅ አናገራት እንዳትመጣ ልጅ ያለችውን ቪዲዮ ማጫዎች አሉ። ብታስታውሱ ከሆነ እንዳትመጣ ድጋሚ ከመጣ ትታፈስ ነው በጉልበት ትላካለህ። ስለዚህ እዛው ያዙልኝ ብላ ፋኖን አደራ ጠባቂ ሆኖ የኦሮሞ እናቶች እንግዲህ ይኸውላችሁ ይሄ ሁሉ ተደረገ ነው። በጣም በርካታ ነገሮቻችን በጅቡቲ ወደው ነው ይገባው። ምስጢራችን ሁሉ በጅቡቲ ወደው ነው። ይሄንን ቦታ ላይ በጣም አድምቶ መስራት የሚችል ዲፕሎማት ያስፈልገናል። እኔ 7ኛው ሀገራዊ ምርጫ በዚህ ዓመት ይደረጋል የሚል እምነት የለኝም። አስቻይ ሁኔታዎች አሉ ብዬ አላምንም። ተንቀሳቅሰን ምርጫ ማድረግ እንችላለን። የምረጡን ቅስቀሳ ማድረግ እንችላለን። ያስኬደናል። ጸጥታው ዜጎች ይህ ሀገር የኔ ነው ሀገሬ ነው ብሎ አገር ወዳድ መሆን አለበት። ለዛ ደግሞ ለመሞት ደግሞ ለመሰዋት ደግሞ ዝግጁ መሆን አለበት። ከራሱ በላይ አገሩን የሚወድና ብሔራዊ ጥቅምን ማስከበር የሚንቀሳቀስ አብይ ለምርጫ ተዘጋጁ እያላቸው ነው። መንግስት አቅም አለው የሚለውን መልእክት ኮንቬ ለማድረግ ለማስተላለፍ ነው። ጠንካራ ነን ለማለት ነው። ምርጫ ይካሄዳል ነው እያለ ያለን። ምርጫ እንደማይካሄድ ያውቀዋል እሱ፣ እኛም እናውቃለን። ላስት ሚኒት ሲሆን ብርቱካን ሚደቅሳ እንዳደረገችው አይደረግም እንዳስባላት እንደዛ ማለቱ አይቀርም። ይሄ ብልጽግና ተዘጋጁ የሚለው ጉዳይ ግን አለ። ብልጽግና ምን ሊያደርግ ነው የሚዘጋጀው? ወረዳ ራስን ቻል፣ ቀበሌ ራስን ቻል፣ ተዘጋጅ ይባላል እንዴ? መንግስት ነው የሚያዘጋጀው። አማራ ክልል ምርጫ ማካሄድ ትችላለህ ወይ? አማራ ክልል ኦፕሬት የሚያደርግ የብልጽግና ቢሮ ከሌለ ቤት በኩል ሄደ ምርጫ ታካሄዳለህ? ባዶ ጭንቅላቱ የፖለቲካው ድንክ አብይ አህመድን ፓርላማ ላይ ቁጭ ሲደነፋ ነበረ። ዳንኤል ብርሃኔ ነው ከሁሉ ኮይን አድርጎ ያወጣት፣ ከሁሉ አስመሳይ አታላይ ዳንኤል ብርሃኔ ማለት ነው። የጄኖሳይድ መጽሐፍ ጽፎ በጄኖሳይድ የነገደ የበላ ዳንኤል ብርሃኔ ማለት ነው። እሱ ግን የትግራይ ጄኖሳይድ ሲፈጸምበት ለብልጽግና እጁን ሰጥቷል። ሄዶ ይሄ ሁላችሁ እሰሩኝ ሲላቸው አረኛ አንፈልግም፣ አንተ ምን ጥቅም አለህ አሉት። ዳንኤል ብርሃኔ አንተ ምን ጥቅም ኑሮ ምን ቁም ነገር ኑሮ አንተን ምናስል ወደ ቤትህ ስንፈልግ ትመጣለህ ብሎ ነው የላኩት። ያ ሁሉ ወጣት በረሃ ገብቶ ሲታገል ዳንኤል ብርሃኔ ቤቱ ቁጭ ብሎ ነበር ጫት የሚቀመው። በኋላ ግን የጄኖሳይድ መጽሐፍን ጽፎ በጄኖሳይድ ነግዷል። ከዛ አብዮች ኧረ አንድ ሰው ያሳዩንም እንዴ ስል አንዳንድ ጀምሯል መልቀቅ አንዳንድ ሲንግል የተለቀቀልን ነው። አሁን በብዛት የለም የሚባለውን እንግዲህ የእነሱን መከላከያ ሰራዊት ደግሞ አልብስና አማርኛ የሚነገረውን ሰብስበ ፋኖ ነኝ ብሎ ደግሞ ሊያመጡ ይችላሉ ማለት ነው። የጭንቀታቸው ጭንቀት እዛ ደረጃ ደርሰዋል። አብቹ ና እኔ ጋር አይዞ አብቹ አንድ ክፍል አለች፣ እሷን አነጥፍልሃለሁ አልጋ እንኳን ባልዘረጋለት ገብተሻል። ከአዲስ አበባ ወጥተህ 100 ኪሎ ሜትር ለመሄድ የምትሳቀቅ ከሆነ እንዴት ነው እሱ የምርጫ ኮሮጆ ይዘህ የድምፅ መስጫ ወረቀት ይዘህ ከቦታ ቦታ ተንቀሳቅሰህ ማን ነው መጥቶ ለመምረጥስ የሚመዘገው? ማን ነው እሱ ታዛቢ የሚያስቀምጠው? ማን ነው እጩ ሆኖ የሚወዳደረው? ነገ እጩ ሆኖ እዛ አካባቢ ላይ የተዋደረውን ሰው ያኛው ደግሞ አንተ ባንዳ ነህ ብሎ ቢገለውስ ማን ነው በህይወቱ ላይ ምንም ብለህ ስለ ህዝቦች አንድነት፣ ስለ ህዝቦች ትስስር፣ ስለ ኢኮኖሚ እድገት የምናስበው የባህር በር ብቻ ሳይሆን ራሱ ባህሩ ያስፈልገናል። ቲፒኤልኤፍ ራሱ ነግሯል አይደረግም። ትግራይ ሌላ ጦርነት ትገባለሁ ካልክ ትገባለህ እንጂ ትግራይ እንደማይደረግ ቲፒኤልኤፍ ራሱ ነግሯል። ኦነግ ነግሯል፣ ኦፌኮ ነግሯል፣ ሌሎች ፖለቲካ ፓርቲዎች ነግሯል። በፍጹም አስቻይ ሁኔታ የለም ተብሏል። አይደረግም። ምርጫ ጦርነት ካላካሄድ ማለት የሚችለው መሪ አይደለም። በሰዓት ገንዘብ ከየትም አሰባስቦ ጦርነት ማካሄድ ነው የሚፈልገው። ሊኩዊድ ካሽ የሚንቀሳቀስ ካሽ ኢትዮጵያ የለም። አሁን የለም። ትልቅ ችግር የገጠመው ብልጽግና ማንቆርቱን ይዞ እያሰቃየ ያለው ካሽ ስለሌለው ነው ችግር ውስጥ ያለው እና ይሄው ዳንኤል ብርሃኔ ሆኖ ደግሞ እንደገና ያችን አውት ኦፍ ኮንቴክስት አውጥቶ ይለቀፋል። ተውት እንደው ያለውን ሁሉ ብንረሳለት። ትላንትና የወጣችው ክሊፕ ብቻ ስፔክስ ሃይሊ በቃ ላውድ ነው። እንደ ገደል ማሚቶ ኤኮ የሚያደርግ ነው። የሚያስደነግጥ ነው። የጌታቸው ረዳ ንግግር እንዳለ የጌታቸው ደጋፊዎች በሙሉ ኢቨን ወንዳገረዱ ናትናኤል መኮንን ራሱ እንግዲህ ይሄ ነው ጌታቸውን ያሰከረው። እንደነ ናትናኤል መኮንን አይነት አውደልዳዮች ዘፋኞች ሲሄዱ የሆነ ኮንሰርት ምናምን ሲኖር ወንበር ምናምን ተሸክሞ ወንበር የሚደረድር የነበረ ልጅ ነው አብይ አህመድ አስገብቶ ዛሬ አክቲቪስት ያደረገው ማለት ነው። ና እንዳፈራ ታቅለው ተከዛ ሀገር አይ እንዳፈራ ተብለሃል። አይዞህ ና አልጋባል ሰጠ ማለት ተፈልሃለሁ መሬት ላይ ተብለሃል። እኔ እንኳን ብርሃኑ ጁላ ብቻ ነው አብይን አልፈልግም ማለት ስፒኪንግ ብርሃኑ ጁላንና አዳነች አቤቤን እኔ መቀበል ይችላል። አይ ቲንክ ሹድ ሃቭ ፕሮግራም ስልክ ካፍተን ማለት ነው። ማንን ተቀበላላችሁ? ነገሮቹ እየተበላሹ ስለመጡ ኢትዮጵያ ላይ እኔ አበበ እብድ አልሳመኝም። ተነስቼ እጄ የማይሆን ቦታ መወዳደረው ነፍሴን ለጊዜው ቢሆን ፈልጋታለሁ ለቤተሰቤ። ሰው በመረጠው መመራት አለበት ነው አይደል ዲሞክራሲው። አሁን በመረጥነው አካል ነው እኛ የተመራን ያለ ነው። ከአንዱ ጋር አምተ ከንቲባ ታደርጋለህ፣ ከደቡብ አምተ ሰሜን ላይ፣ ከሰሜን አምተ አዲስ አበባ ላይ። ህዝቡ በመረጠው የተመራ አይደለም ያለው። ዘንድሮ በምን እናልፋለን? እሱ የመንግስት የቤት ስራ ነው። ከባህር በርም አልፎ በውሃው ላይ በባህሩ ላይ የባህር ኃይል ያስፈልገናል። ከሩቅ ዛሬ በሚሳይል ማንም ሊያጠቃ ይችላል እና እንደዚህ አይነት ነገሮችን ለመቆጣጠር ይጠቅማል። ባህር ውስጥ ደግሞ እንትን አለ፣ ምግብ አለ። አሁን ኢትዮጵያ ምድር ላይ ልማት ላይ ነው ያለችው። ከአማራ ጋር ልማት እያለማች ነው። አማራ ክልል የዘጋርዲያን ያወጣው አብዛኛው ኦልሞስት 80% አማራ ክልል የሚቆጣጠረው የአማራ ፋኖ ነው አለ። እንደዛ እኮ ነው ያለው።
80 ከመቶ የአማራ ፋኖ የሚቆጣጠረው ትልልቅ ከተሞች ላይ ነው ያለው ብልጽግና ወይም ገዢው ፓርቲ ብሎ በይፋ የነገረን እና በቀጣይ በአጭር ጊዜ አማራ ክልልን ተቆጣጥሮ ፌዴራል መንግስትን እንትን ለማድረግ የሚፈልገው ብሎ የትናንት ነው የዘጋርዲያን ዘገባ። የእንግሊዙ ተጽዕኖ ፈጣሪ ሚዲያ ነው ዘጋርዲያን። እንግዲህ አማራ ክልል በየቦታው ድሮን አለ። እገሌ የሚባል መሪ በድሮን ተገደለ የሚባል የለም። ምንድን ነው የ90 ምናምን ዓመት 83 ዓመት እናት ተገደለች፣ አባት ተገደለ፣ እርጉዞች ተገደሉ። ዘጋርዲያን ያወጣው ሪፖርት ነው። የሚሰጡት በቃ ፕሬስ ጎበዝ ምናምን የሚሉት ነው ጌታቸውን ያጠፋው በአቋሙ የጸና ነው ብሎ ጽፎለታል። እኔ መቼም ከናትናኤል መኮንን አንደበት ምስጋና ከማገኝ ባልመሰገን ይሻለኛል። እኔ ናትናኤል መኮንን ከሚያመሰግነኝ ቢሰድበኝ ነው ለእኔ ክብር። ናትናኤል የሰደበኝነት ለእኔ ክብር ነው። እሱ ያመሰገነኝለት ግን ወዮልኝ ወርጃለሁ ማለት ነው፣ ጠፍቻለሁ ማለት ነው። ናትናኤል ካመሰገነኝ ጌታቸው ረዳ በአቋሙ የሚጸና ነው ብሎታል እሱ ራሱ። ማን እንቀበላለን የሚለው እኔ አዳነች አቤቤን ደፈነትሊ እና እንግዲህ ካልሰጡኝ ፋኖች አትሊስት እንደዚህ ማስተናገድ እችላለሁ። አብይ ከነር ሃንድለት የሚችለው ነገር አይደለም። ደሃነኝ ብላችሁ አትናቁኝ እያለ ያለ ሰውዬ መሪ፣ አቴንሽን ሲከር፣ ሰው እንዲወደው በጣም ይሞክራል። ኢቭን ዶ እየገደልኳችሁ ውደዱኝ ስላለ የተቸገሩት እንጂ ኢትዮጵያ ሕዝብ እኮ ወደውት ነበረ። ግን እየገደልኳችሁ ውደዱኝ ነገር ስለሆነበት ነው የአብይ ጉዳይና እኔ ምርጫ ተደርገው ኢትዮጵያ በምርጫ ፖለቲካ መንግስት መቀየር የምትችል አገር ሆና በማግስቱ ሞት ምንም ቅር አይለኝም። ጥሩ ዕድሜ ኖር ያለው ጸጉራቸውን የሚተሻሹ ፓርቲዎች የሆነ ቦታ እንዲያሸንፉ ተደርገው ፓርላማ ገብተው ልናያቸው እንችላለን። አብሮ መስራት ከመንግስት ጋር በሚለው በቀደም አይተሃል። ለእንግሊዙ አምባሳደር ብልጽግና ምክትል ፕሬዚዳንት 275 ተሿሚዎች ከተቃዋሚ ፓርቲ ወሰናቸው ሾመናል እኮ 4 ሚኒስትሮችና እንደዚህ ብለው እንደ ትልቅ ኢሹ ማን ሾሙልን አላቸው። እነሱን ሾሙልን እኮ አላለም። የኢትዮጵያ ኢኮኖሚ እያደገ ነው፣ እየሰፋ ነው ኢኮኖሚው። ባህር በር ያስፈልጋል ማለት ነው። እና የትኛው 3 አይን አለን 4 አይን አለን ተፈራርመን ነው የምንገለው ምናምን የምንገለው ድሮን አይስትም መነጽር አለው እያለ ህዝብ የሚፈጅ እኛ የምናውቀው ይሄን። እሺ አማራ ክልል ለምንድን መጨረሻ ቻልከው? በድሮንና በሚሳይል ቢሆን ነው ጦርነት አይደለም። ይልማ መርዳሳ የሚለው ሁሉም ነገር በድሮን ነው፣ ሁሉም ነገር በቴክኖሎጂ፣ ሁሉም ነገር በአውሮፕላን ነው። ጠቅላይ ሚኒስትሩ ነግረውናል። ከዚህ በኋላ በምሽግ ጦርነት የለም ብለውናል። አማራ ክልል በምንድን ነው እየተዋጋ ያለው? ለምን አትጨርሰው? ብትችል ኖሮ ማለት ነው። እገሌ የሚባል መሪ በድሮን ገደል፣ እገሌ የሚባል መሪ በአውሮፕላን በሚሳይል ገደል የሚባል ዜና ለምን አታሰማ? አንድ ዜና የለም። እንደዚህ ነገር አትችልም። እና እናደርጋለን የሚለው እንደገና ብልጽግናን ብቻ ለመሞሸር ከሆነ ማንም አይከለክለው። ምርጫውን ባይደረግ ስልጣኑ ላይ ቁጭ ብሎ መምራት ይችላል። ምን ችግር አለ? በቃ ምርጫ ያስፈልገንም ብሎ ብልጽግና ወስኖ በሱ ምክር ቤት በቃ ቀጥለናል ብሎ ቢል ምን ኢትዮጵያውያን ምርጫ ተደረገ አልተደረገ ምንም ጉዳይ ሳይንስ አይሰጠውም አሁን ኢትዮጵያውያን። ምክንያቱም በምንም ሊያምኑ ፖለቲካ ፓርቲዎቹንም አያምንም፣ መንግስትንም አያምንም። የትኛው ሰው ነው ምርጫ ስትል እኮ ይስቅባል ሰው።